እባክህ እግዚአብሔር አባት ሆይ መረዳታችንን አስፋ። እባክህ ልባችንን ሩህሩህ አድርገው እግዚአብሔር ሆይ ሰዎች የምንራራ አድርገን እግዚአብሔር አባት ሆይ ኢየሱስ ራራል። ጌታ ኢየሱስ ራራል። ኢየሱስ እግዚአብሔር እርዳን ጌታ ሆይ እርዳን። በቃ እርዳን። ተሸንፈናል። እግዚአብሔር ሆይ በዚህ ሚዲያ ጌታ ሆይ አንተ ያላስተማርከንን ማንነት ገልጠን ተዋርደናል። ማረን፣ ይቅር በለን እግዚአብሔር ሆይ ማረን። ወንድሞቼን ማር፣ እህቶቼን ማር፣ እህቴን ማር፣ እኔን ማረኝ፣ ይቅር በለን። በሰላም እየኖሩ እናገለግላለን ይላሉ፣ ይወጣሉ፣ ይገባሉ። ግን ምን ጥለውብኝ እንዳለፉ እንኳን አያውቁ። ምን እንዳደረጉ ያውቁ። ቤተሰቦቼ ላይ ምን እንዳደረጉ ያውቁ። ኢየሱስ ይቅር በላቸው። መንፈስ ቅዱስ ምሕረት አድርግላቸው አባ። ቢያውቁ ምናልባት እንኳን ሊያገለግሉ መኖራቸውንም ሊጠሉ ይችሉ ነበር። ተቀበሉትም በምክራችሁ ውስጥ እርሱ አንድም የለበትም። ፀጉሬን ብትላጩትም ኃይሌን አታገኙትም። ብታስሩኝም በብረት እወጣለሁኝ እኔ ያለ አንዳች ጭረት። ምክንያቱም የእናንተ መተማመኛ ተሰባሪ ምርኩዝ ነው፣ ደክሞትም ይተኛ። የእኔ መመኪያ አለኝታ ኩራቴ፣ ለቁርስም ለምሳም በቂም ነው ለራቴ። የበራልኝ እውነት ትምክህት ዓለሜ፣ የማያረጅ አምላክና አባት ነው የዘላለሜ። በፈለግኩት ሰዓት ስጠራው እየመጣ አይዞ ልጄ እያለ ከከተታችሁኝ ጉድጓድ ቀርስ አርጎ እያወጣ ይኸው ዛሬ ደግሞ አይናችሁ እያየ ሊባርከኝ መጣ። ለሰው ልጆች ከላይ የወረደውን ጸጋ ጥቂቶች ነው ያወቁት ሲመሽም ሲነጋ። ተናገር እውነቱን ቀሎ እንዳይቀልብህ፣ ሕይወት ኢየሱስ ነው በቃ ስጠው ዋጋ። ግርግም ያልጀመረ መነሻው መድረሻው ዘላለም የሆነ አልፋና ኦሜጋ። ግንበኞች በጣሉት እጅግ በተናቀ ድሮም የኔ ጌታ ሰው እንዳስደነቀ። ተስፋ ለቆረጠ የሚቀጥል ተስፋ፣ ምሕረቱ ለሮጠ አይደለም ለለፋ። ሞተ በተባለ ባበቃለት ጉዳይ የእንደገና አምላክ ይጀምራል ከላይ። እንደማይሸነፍ ጠንቅቀው እያወቁ ምን ጨረቃ ወጥተው እጅግ ቢራቀቁ ይገዳደሩታል ሊገቡ ወደ ጥልቁ። ማመን ብሎ ነገር ሞት ስለመሰላቸው በገዛ ሕሊናቸው ሲስቱ አየናቸው። ለሕግ አይገዙም ወይ ሕግም የላቸው፣ ክዶ ማሳመን ነው የየዕለት ስራቸው። እውነት ተናጋሪ ነው በእነሱ እብደት፣ በፈጣሪ ማመን ተቆጥሮ እንደ ክህደት። ውስጣቸው ባዶ ነው ላይ ላዩን ቢገኑም፣ ፍጡሩን ነው እንጂ በፈጣሪ አያምኑ። ማስፈራታቸውን ከሩቅ አትመልከት፣ በገና እንደርደር ንፋ ያንተን መለከት። በርህንም ዝጋ ቆልፍ ያንተን መስኮት፣ በርከክ ብለህ ጥራው ያ ያንተን መለኮት። በርህንም ዝጋ ቆልፍ ደጃፍህን፣ ተናገርባቸው ክፈተው አፍህን። ያዝ የእምነትን ጋሻ ዝናርህን ታጠቅ፣ ቃሉንም ተጫማ ማንነትህን ወቅ። ወታደር ነህና ነፍስን የምትማርክ፣ በሥጋ አትችልም ዝቅ በል ተንበርከክ። የእምነት ጸሎት ጸልይ ደጋግመህም ጸልይ፣ እንደ እንጀራ ይሆኑልኝ በለው ይህንልኝ። አትፍራ ተዋጋ የአሸናፊ ዘር ነህ፣ በእግዚአብሔር ተደገፍ ጽናበት ተማምነህ። አያሳፍርህም ታማኝ ነው በቃሉ፣ የሰው ልጅ አይደለም የእሱ ነው በቀሉ። ያቀሰላቸውን ሰዎች መልሰው ይጠላሉ፣ ፍቅርን አያውቁም መች ፍቅር ይላሉ። እውነተኛ መስለው
እውነተኞችን ያሳድዳሉ፣ መጨረሻቸው ጥፋት ነው ያብዳሉ። ረጂነን እያሉ ሸምቀው ይወዳሉ። እውነቱን ነግሮናል ይታመናል ቃሉ። የመስቀሉ ቁማርተኞች ያላመኑ አማኞች የደረሰ አብሳዮች ናቸው አስመሳዮች። ወደድን ይላሉ ሳይኖራቸው ፍቅር፣ ክርስቶስን ካላሳዩን ማዕዳቸውም ይቅር። አንተ ግን አማኙ ለወንጌል ጨካኙ ቁረጥና ወስን፣ ስበክ ኢየሱስን ግለጥ ኢየሱስን። ይረዳሃል ሰማይ ላንተ አይዘጋም፣ ለእግዚአብሔር ቃል እንጂ በልምድ አትዋጋም። ማንነትህን እወቅ አትገኝ ዝም ብለህ እዚህ ጋም እዛ ጋም። በቅን ስለሚፈርድ አምላክ ልብን አይቶ ጸንተ ብቻ ጸልይ ዝም አይልህም ሰምቶ። አልገፋ ብሎ ላቃተህ ተራራ የሰውን ልጅ ሳይሆን እግዚአብሔርን ጥራ። ያን ጊዜ አባትህ ሊረዳህ ይመጣል፣ መራራውን ሕይወት በፍቅሩ ያጣፍጣል። መራራውን ሕይወት በፍቅሩ ያጣፍጣል። ዝቅ ብለህ ጸልይ ኢየሱስን አትጣል። በቃሉ ታማኝ ነው ከሁሉም ይበልጣል። ኢየሱስ ይበልጣል፣ ሞቶልናል። እሱም ብቻ እንስበክ። ስለተደወለ ነው የተቋረጠው ወደ መጨረሻ አካባቢ። ከሁሉም ወሬያችን ኢየሱስ ብቻ ይቅደምና ስለ ኢየሱስ ብቻ እናውራ። ሶፊ ተባረኪ። ካሁን ካወራነው ነገር ጋር አይገናኝም ግጥሙ፣ የራሴ ሐሳብ ነው እና በጣም ደስ የሚል ግጥም፣ በጣም ፓወርፉል ነው። በጣም ቴንክ ዩ። ይሄንን ብቻ ነው የምለው። ተባረኩ። ፕሮፊት በጣም ነው የምወድሽ ማከብርሽ። በዚህ አጋጣሚ ተባረኪ። ሁላችሁንም ከታችም ያላችሁ ፍቅር ብቻ በኮሜንት በፍቅር ተፋቀሩ፣ ተታረቁ ምናምን በሉ እንጂ አንዱ እዛ ጋ ያለውን እዚህ ጋ ያለውን እያለ እያመጣችሁ ምንም አትጠቀሙም። እግዚአብሔር ይይዝባችኋል። እሱ ከእሱ አይን የሚሰወር ምንም ነገር የለም። ሁሉን ያየውና የእናንተንም ነገር ነው የሚይዘው። አምላክ እኮ በቅን ነው የሚፈርደው። ወደዛ ወደዚህ ብትሉ ምንም ፍቅር ብቻ፣ መጨረሻው ፍቅር የሆነ ነገር የሚያምር ነገር ነው እና ፍቅር ብቻ እንሁን። ፍቅራችን ይጨምርልን። አትጣሉ ይላል። አትጣሉ። እኔ እንድትታረቁ ነው የሚፈልገው። ይሄ የልብ ሐሳቤ ነው። ተባረኩ ተባረኩ። ወርጃል ፕሮፌት። እሺ ያኪ ተባረክልኝ የኔ ወንድም። ኢየሱስ ዘመንህን ይባርክ። ወይ አንድ መዝሙር አዘምር የላቸውም እንዴ? ባርኪያቸው። ውስጤ ላይ ያለ መዝሙር ዝም ብዬ ዛሬም ሰሞኑንም ሲለው የነበረውን ልበል። ያው የኔ መዝሙር አይደለም ግን እኔ ግድ የለኝም የኔ ቢሆን ባይሆን ዋናው መዝሙር መሆኑ ነው እና በሱ እስቲ እናምልክና እንወጣለን። መጀመሪያ እንጸልይ፣ አጭር ጸሎት። እሺ። ሃሌሉያ። ኢየሱስ የእግዚአብሔር ልጅ አንተ ትልቅ ነህ በዘመናት። ቅዱስ አባት እግዚአብሔር ሆይ እናመሰግናለን። አሜን። ጌታ ሆይ የተናገርነውን ሁሉ አንተ ሰምተሃል፣ አድምጠሃል። ከዛም ከዚህም ወገን የተባለውን ሁሉ አይተሃል አንተ። በዚህ ሁሉ ውስጥ አንተ ደስ የማትሰኝበትን አንተ የማትከብርበትና ቅዱሱ መንፈስ ያዘነበትን ነገር ሁሉ ይቅር እንድትለን እንጸልያለን። ጌታ በኢየሱስ ደም እጠበን። እህቴና ወንድሜ ጌታ ሆይ ፈጽመው ይቅር ተባብለው የክርስቶስን ፍቅር ማሳየት የሚችሉበትን ጸጋ እንድታፈስላቸው እርስ በርሳቸው በስጋ አይን ሳይሆን አንተ እነሱን በምታይበት አይን መታየት እንዲችሉ እሷ ወንድማችንን ኤርሚን ኢየሱስ
በሚያይበት አይን ማየት እንድትችል፣ በእግዚአብሔር አይን እንድታየው፣ በቁጣ ሳይሆን በሐዘን ሳይሆን በርህራሄ አይን አንተ እሱን በምታይበት አይን ማየት እንድትችል እንድትረዳት ከፍ እንድትል ከዚህ ከምድራዊው እይታ እንድታወጣት በኢየሱስ ስም ነው ጸልያለሁ። ወንድሜንም እንዲሁ እንድትረዳው እግዚአብሔር አባት ሆይ በእግዚአብሔር መንፈስ ሆኖ እንዲያያት፣ በእግዚአብሔር ርህራሄ እንዲያያት፣ ያላየው ስለሷ ያላስተዋለው ያልተረዳው ነገር ቢኖር አንተ እንድታስረዳው፣ አንተ እንድትናገረው መንፈስ ቅዱስ አንተ እንደምትራራላት፣ አንተ እንደምታያት ማየት እንዲችል እግዚአብሔር አባት ሆይ ከራሱ እይታ እንድታወጣው። በክርስቶስ አንድ መንፈስ ጠጥተናልና ሁላችንም እግዚአብሔር አባት ሆይ እንደ አካል አንዳችንን እንድንንከባከብ፣ እንድንጠብቅ፣ እርስ በርሳችን እንዳንጠፋፋ ማስተዋል እንድትሰጠን፣ ርህራሄን በመካከላችን እንድታፈስ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ በሚዲያ ላይ ከተለያየ ሶሻል ሚዲያዎች ላይ እግዚአብሔር አባቶ ያለ የቅዱሳንን ክርክር የማይጠቅም አንተ የማትከብርበትን ውይይቶች ሁሉ እንድታስቆም በኢየሱስ ስም ጸልያለሁ። እግዚአብሔር አባቶ መንፈሳዊ የሚመስል ነገር ግን ፈጽሞ ለአካል መታነጽ የማይሆን ለስነ ነፍሳት መዳን የማይሆን የማያንጽ ጭራሹንም ሰዎችን የሚሰብር የሚጎዳ የሚያሳዝን እግዚአብሔር አባት ሆይ መንፈስ ቅዱስን የሚያሳዝን ቅዱሳንን የሚሰብር ነፍሳትን የሚያሰናክሉ እንቅስቃሴዎች፣ ወሬዎች ከኔ ጀምሮ እግዚአብሔር አባት ሆይ እያደረግኩት ያለሁት ነገር ቢኖር በሚዲያ ላይ ጌታ ሆይ አለኝ ሚዲያ ብዬ ሌሎችም ወንድሞች እህቶች ሁሉ ነፃ ሚዲያ ነው ከልካይ የለንም ብለን የምናደርገውን ሁሉ እንድናስተውል ማስተዋል እንድትሰጠን ጥበብ እንድትሰጠን እግዚአብሔር አባት ሆይ በአንተ መንፈስ የተመራን ብቻ እንድንናገር እንድናደርግ እግዚአብሔር አባት ሆይ ደግሞ ከእርስ በርስ ንክሻ እንድታወጣን አንተን ብቻ ማሳየት፣ አንተን ብቻ ማክበር፣ አንተን ብቻ ማግነን እንዲሆንልን ቅዱሱ መንፈስህ እንዲያግዘን። ደካሞች ነን እኛ፣ ሰዎችን እናጠፋለን፣ እንሳሳታለን። አገልጋይ ሲባል ሰዎች ፍጹም ይመስላቸዋል። የእግዚአብሔር ጸጋ ሲገለጥብን በመድረክ ላይ ሲያዩ፣ በመዝሙር በስብከት በጸሎት የእግዚአብሔር ክብር ሲገለጥ ሲያዩ ያ የተገለጠው የእግዚአብሔር ክብር እኛ እንመስላቸዋለን። ነገር ግን አንተ ነህ እንጂ እኛ አይደለንም። አንተ ነህ የተገለጥከው፣ አንተ ነህ የከበርከው እንጂ እኛ አይደለንም። በእኔ መዝሙር ውስጥ የከበርከው አንተ ነህ። የተገለጠው ክብር ያንተ ክብር ነው፣ የኔ አልነበረም። በእኔ ላይ ድካም ሲያዩ፣ በእኔ ላይ ስህተት ሲያዩ ደግሞ ያቺ ሶፊያ የት ይገባ ይችላሉ። ግን ያቺም እኔ አልነበርኩም፣ አንተ ነህ። ክብሩ ለአንተ ነው። you deserve the glory። በእያንዳንዳችን በተገለጠው ጸጋና በከበርክበት ክብር ሁሉ ክብር ለአንተ ነው እንጂ ለእኛ አይደለም። እግዚአብሔር አባት ሆይ እንሳሳታለን፣ እናጠፋለን። ነገር ግን ደግሞ እግዚአብሔር አባት ሆይ በሪስፔክት ኮሬክት መደራረግን ቅዱሳንን እንድታሰለጥን እግዚአብሔር በተለይ ቲክቶክ ላይ ያሉትን ወንድሞቼን እግዚአብሔር አባት ሆይ እንድትረዳቸው ከባድ ኃላፊነት ነውና እነሱ ላይ ያለው እግዚአብሔር አባት ሆይ ከስሜታዊነት እንድታወጣቸው ለአንተ የቀኑ እየመሰላቸው መልካም ነገር ያደረጉ እየመሰላቸው ነገር ግን የስጋቸውን ፈቃድ እንዳያደርጉ እግዚአብሔር አባት ሆይ ራስን መግዛት ስሜትን መቆጣጠርን ትሬን እንድታደርጋቸው እግዚአብሔር አባት ስፒሪት ኦፍ ሰልፍ ኮንትሮል እንድትሰጣቸው እግዚአብሔር አባት ሚዲያው ቅርብ ስለሆነ እጃችን ላይ ስላለ ለማሰቢያም ጊዜ አይሰጠን። ጸልየን እንኳን የመንፈስ ቅዱስን ሐሳብ እስክንሰማ ጊዜ አይሰጠን። ድንገት ሐሳብ ይመጣልና ድንገት ወጥተን እንናገራለን፣ ድንገት እንጽፋለን፣ ድንገት እንናገራለን፣ ድንገት የሆነ ነገር እናደርጋለን። መመለሻ የለውም። አንዴ የተባለ ነገር ሚዲያው ላይ ከተሰራጨ በኋላ መሰብሰብ አይቻልም፣ መመለስ አይቻልም። ነገር ግን እግዚአብሔር አባት ሆይ በዚህ ምክንያት ያንተ ስም እየተሰደበ ነው። በዚህ ምክንያት ቤተክርስቲያን እየተንቋሸሸች ነው። በዚህ ምክንያት ብዙዎቻችን እየተሰባበርን ነው፣ እየተጎዳዳን ነው፣ እርስ በርስ እየተጠፋፋን ነው። እግዚአብሔር ሆይ ለሁላችንም ማስተዋል እንድትሰጠን የጥበብን መንፈስ እንድትሞላብን ንግግራችን በጨው እንደተቀመመ በጸጋና በጥበብ የተሞላ የጣፈጠ እንዲሆን እግዚአብሔር ሆይ ለነፍሳት መዳን ለአካሉ ለክርስቶስ ለቤተክርስቲያን መታነጽ የሚሆን እንዲሆን ንግግራችሁ ለማነጽ ይሁን ተብሎ ተጽፏልና እግዚአብሔር ሆይ አሁን ከማፍረስ ወደ ማነጽ አገልግሎት እህቶቼን ወንድሞቼን ጨምረህ እንድታስገባ ያፈረስነውን መልሰን የምናነጽ እንድንሆን
የሰበረውን የምንጠግን እንደሆን ጠጋኞች እንድንሆን ሰባራውን ጠጋኞች እንድንሆን እንጂ ሰባሪዎች እንዳንሆን እግዚአብሔር አባት ከዚህ ጉድ እንድታወጣ ከዚህ መዓት ቅዱሳንን ሁሉ እንድታነቃ እንድታወጣ እግዚአብሔር ሆይ በኢየሱስ ክርስቶስ ምን ይጸልያለሁ። አንተ ያዳንከውን እኛ ሰባሪ፣ አንተ የጠገንከውን በመስቀልህ ስራ ቆስለህ የፈወስከውን አቁሳይ እንደገና መልሰን ወጊ እየሆነን ነው። አባት ሆይ ታውቀዋለህ አንተ። እባክህ ማስተዋልን ስጠን። እባክህ ማስተዋልን ስጥ ለህዝብ። እባክህ ለሚያገለግሉ ሁሉ ማስተዋልን ስጥ። ማንን እንዴት ምን እንደሚያገለግሉ ጠፍቶብናል። ሁሉ ነገር ሁሉ ጠፍቷል። ጌታ ሆይ አገልግሎት ራሱ ምን እንደሆነም ጠፍቶ ረስተነዋል። ሰውን ማቁሰል አገልግሎት የመሰለበት ጊዜ፣ ሰውን መጉዳት፣ ሰውን ማዋረድ፣ ሰውን ማስለቀስ አገልግሎት የመሰለበት ጊዜ ላይ ነን። እግዚአብሔር ሆይ ማስተዋልን ስጠን። አሜን። ለማንነጽ ይሁን ይላል ንግግራችሁ፣ ለማንነጽ ይሁን ይላል። እርስ በርሳችን የምንተናነጽ ከበቀለኝነት ስሜት ነፃ ይወጣል። ይቅር ባይ ይቅር ምንል የምንተው የምንረሳ እንደ ህፃናት ካልሆናችሁ ብለሃልና የኔ ጌታ እንደ ህፃናት ትተን ምንታረቅ ወዲያው ጌታ ሆይ ረስተን ምንተቃቀፍ እንድንሆን እግዚአብሔር አባት ሆይ ቂመኝነትን ከመካከላችን እንድታወጣ በጌታ በኢየሱስ ክርስቶስ ምን ይጸልያለሁ። አሜን። ጌታ ኢየሱስ የወንጌል አርበኝነት የፍቅር አርበኝነት ነው። ሌላ ነገር የለውም። ሌላ ዓላማ የለውም። ሰው የወንጌል አርበኛ ነኝ ካለ የፍቅር አርበኛ ነኝ እያለ ነው። ወንጌል ፍቅር ነው። ወንጌል እግዚአብሔርን ስለመውደድ ነው። ወንጌል ወንድሜን ስለመውደድ ነው እንጂ ስለመስበር አይደለም። ሰዎችን ስለማነጽ ነው። ኢንካሬጅ ስለማድረግ ነው። የወደቁትን ስለማንሳት ነው። የተሰበሩትን ስለመጠገን ነው። ለምስኪኖች ስለመራራት ነው። የታመሙትን ስለመጠየቅ ነው። የወደቁትን ስለማንሳት ነው። የተራቡትን ስለማብላት ነው። ያዘኑትን ስለማጽናናት ነው። ደስ ከሚላቸው ጋር ደስ ስለመሰኘት ነው እንጂ የሰዎችን ደስታ ስለማጥፋት አይደለም። የሰዎችን ደስታ መንጠቅ አይደለም ወንጌል። የሰዎችን ሳቅ መንጠቅ አይደለም ወንጌል። ከሚስቁ ጋር አብሮ መሳቅ ነው። ከሚደሰቱ ጋር አብሮ መደሰት ነው። ከሚያዝኑ ጋር አብሮ ማዘን ነው ወንጌል። እባክህ እግዚአብሔር አባት ሆይ መረዳታችንን አስፋ። እባክህ ልባችንን ሩህሩህ አድርገው እግዚአብሔር ሆይ ሰዎች የምንራራ አድርገን እግዚአብሔር አባት ሆይ ኢየሱስ ራራል። ጌታ ኢየሱስ ራራል። ኢየሱስ እግዚአብሔር እርዳን ጌታ ሆይ እርዳን። በቃ እርዳን። ተሸንፈናል። እግዚአብሔር ሆይ በዚህ ሚዲያ ጌታ ሆይ አንተ አላስተማርከንን ማንነት ገልጠን ተዋርደናል። ማረን፣ ይቅር በለን እግዚአብሔር ሆይ ማረን። ወንድሞቼን ማር፣ እህቶቼን ማር፣ እህቴን ማር፣ እኔን ማረኝ፣ ይቅር በለን ኢየሱስ እግዚአብሔር ሆይ ይቅር በለን። እኔም ይቅር ላለው እስከዛሬ ያቆሰሉኝን ወንድሞቼን ሁሉ እግዚአብሔር ሆይ የበደሉኝን፣ ያቆሰሉኝን፣ የወጉኝን ሳያውቁት እንደወጉኝ እንኳን አያውቁም። ብዙዎቹ አያውቁም ምን እንዳደረጉ በህይወቴ ላይ ምን ጠባሳ እንደጣሉ አያውቁት። እነሱ በሰላም እየኖሩ እናገለግላለን ይላሉ፣ ይወጣሉ፣ ይገባሉ። ግን ምን ጥለውብኝ እንዳለፉ እንኳን አያውቁም። ምን እንዳደረጉ አያውቁም። ቤተሰቦቼ ላይ ምን እንዳደረጉ አያውቁም። ኢየሱስ ይቅር በላቸው። መንፈስ ቅዱስ ምሕረት አድርግላቸው አባ። ቢያውቁ ምናልባት እንኳን ሊያገለግሉ መኖራቸውንም ሊጠሉ ይችሉ ነበር። እውነት የክርስቶስ ልብ አለን ካልን እግዚአብሔር ሆይ እባክህ ለወንድሞቼ ርህራሄን አስለምድልኝ አባ። አንተ የርህራሄ አባት፣ አንተ እኮ ሩህሩህ ነህ አባ። አንተ እኮ ለሰው አዛኝ ነህ። ተጨካኝ አይደለም። አንተ ቁጡ አይደለም።
አንተ ንዴት የለብህም፣ እኛ ላይ ፍቅር ነው ያለብህ። በፍቅር አይኖች ነው የምታየን። ስንሳሳት በፍቅር ነው የምትመልሰን። አንተ የአንተን ባህሪ ይሄንን ባህሪህን አላብሰን ሁላችንን እግዚአብሔር እንዳንተ እንድንሆን አንተ እንድንመስል እርዳን እግዚአብሔር አባት። በአስተዳደግ በተለያየ በባህል ተጽዕኖ የሚገለጥብን ባህሪ ሁሉ እግዚአብሔር አባት ሆይ ከአንተ ያልሆነ ነገር ግን ከአንተ የሚመስል በጥቅስና በተለያየ ነገር የተሸፋፈነ ስጋዊ የሆነ ማንነት በባህል ተጽዕኖ የመጣ በጌታ በኢየሱስ ስም ከእህቶቼ ከወንድሞቼ ላይ የፈራረሰ ይሁን። እውነተኛውን የክርስቶስን መልክ ማሳየት እንድንችል ለፍጥረት ሁሉ እግዚአብሔር ሆይ አንተን ማንነት እውነተኛውን መልክህን መግለጥ እንድንችል አግዘን፣ እርዳን አባት። ያንተን ርህራሄ ብዙ ያየን ሰዎች ነን። ያንተን ቸር እጅ ደግ እጅህን ያየን ሰዎች፣ ጣፋጩን መንፈስህን የቀመስን የተካፈልን ሁልጊዜ በዛ ውስጥ የምንኖር ሰዎች ነን። እንዴት አድርገን እንግለጠው አባ? እንዴት እንናገረው? ብንናገር እንኳን እኮ አሁን እርስ በርስ ካለው ነገር የተነሳ የሚሰማ እንኳን ጠፋ እኮ። ግን እኮ የምንናገረው ነገር እውነት ነው። ግን እኮ ስለአንተ ያወራነው ነገር እውነት ነው፣ ውሸት የለበትም። ያየነውን የተናገርነው እግዚአብሔር ሆይ እርዳን። ያንን ያየነውን ያንተን ማንነት ይህንን የቀመስነውን እውነተኛውን ወንጌልን በህይወታችን ያየነውን ነገር መግለጥ እንድንችል ለሰዎች በሚገባቸው መልኩ ህይወታቸውን ሊደርስ በሚችል መልኩ ማሳየት እንድንችል ቋንቋችንን እንድታርም፣ አስተሳሰባችንን እንድታርም፣ አካሄዳችንን አሰራራችንን እንድታርም በጌታ በኢየሱስ ስም ነው የጸለይኩኝ። አሜን። ከአንተ ውጪ ከአንተ መልካምነት ውጪ እግዚአብሔር ሆይ ከክርስቶስ ማንነት ውጪ ከአንተ ክብር ውጪ ገኖ የወጣ ነገር በሚዲያው ላይ በኢየሱስ ክርስቶስ ስም ድምጥማጡ ይጥፋ። አሜን። በሚዲያው ላይ ደምቆ እየተወራ ያለ ኢሹ ሁሉ በኢየሱስ ስም ድራሹ ይጥፋ። ያንተን መልክ የሸፈነ ነገር፣ ያንተን ክብር የሸፈነ ነገር፣ ያንተን ክብር የተገዳደረ ኢሹ ሁሉ በጌታ በኢየሱስ ክርስቶስ ስም ከሚዲያው ላይ ተጠርጎ ይሄድ። የዲያብሎስ ስትራቴጂ ሩቅና በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ነገር እንዳይወራ፣ የእግዚአብሔር ቃል እንዳይወራ፣ የክርስቶስ ማንነት እንዳይገለጥ፣ መንፈስ ቅዱስ እንዳይሰራ የሚገዳደር የስጋ ስራ እኔ የሚል ገኖ እየወጣ ያለ የትኛውም አይነት ርዕስ በኢየሱስ ክርስቶስ ስም የተሻረ ይሁን። ከሚዲያው ላይ ተጠርጎ ይሄድ በጌታ በኢየሱስ። እንዳላገለግል እንዳልቆ ህዝቡ እንዳይጠቅ እህቴ እንዳታገለግል እንዳልቆ የሚከለክል ከልካይ መንፈስ በናዝሬቱ በኢየሱስ የተሰበረ ይሁን። እቅዱ ይፍረስ፣ ሟርቱ ይፍረስ፣ ተጽዕኖ ይፍረስ በኢየሱስ። ጌታ ኢየሱስ ስምህን እንጠራለን። ያ መልካሙ ስምህን እንጠራለን። ያ ድንቁን ስምህን እንጠራለን። ጌታ ተጨንቃ ለነበረች ከእንግዲህ ወዲህ ጨለማ አይሆንባትም ተብሎ እንደተጻፈ ጌታ ሆይ ከእንግዲህ በኋላ በእኛ ላይ ጨለማ እንዳይሆን ጌታ ሆይ እግዚአብሔር እንድትራራለን ጌታ መንፈስ ቅዱስ እንድታግዘን የትኛውም የጠላት የዲያብሎስ ስትራቴጂ ጌታ ምድሪቱን የያዘ ጌታ ሆይ አገልጋዩን ይሁን በየትኛውም በእኛ አንደበት የተጠቀመ ክፉ ቢሆን አንተን ባሳነስንበት አንተን ባሳዘንበት ነገር ቢሆን ጌታ ዛሬ ምሕረት እጅህ ለእኔና ለወገኖቼ እንድትመጣ በልጅ በኢየሱስ ስም እኔ ጸልያለሁ። ይቅር በለን አባ፣ ይቅር በለን ጌታ ኢየሱስ፣ ይቅር በለን። እያወቅን በድፍረት ጌታ ሆይ ለራሳችን ጥቅም ቢሆን ለራሳችን ክብር ቢሆን ለራሳችን ቢሆን የተሟገትነው ነገር እግዚአብሔር የምህረት እጆች እንዲያገኘን እኔም ጸልያለሁ። ከእቴ ጋር እስማማለሁ፣ ከእቴ ሶፊ ጋር እስማማለሁ። መንፈስ ቅዱስ የበደልንህን በደል ቢሆን ጌታ ሆይ በአደባባይ ከዚህ ቀን በኋላ ይቅር በለን ብለን እለምንሃል። ኢየሱስ የእግዚአብሔር ልጅ ኦ መንፈስ ቅዱስ ጌታ እዚህ ውስጥ ላለ ወንድሜ ታሟል ጸልይልኝ ለሚሉ ጌታ ሆይ እንድትረዳው ወንድማቸውን እግዚአብሔር እንድታግዘው ጌታ ሆይ
አንተን እንዲያውቅ ከአንተ ጋር መስመር ውስጥ እንዲገባ እንዲገናኙ በጌታ በኢየሱስ ስም እኔ ጸልያለሁ። ጌታ መንፈስ ቅዱስ አንተን ማወቅ ጌታ ሆይ ከህይወት ይበልጣል፣ ከመኖር ይበልጣል። እግዚአብሔር አንተን ማወቅ እንዲሆንላቸው ጌታ ሆይ በኢየሱስ ስም ጸልይ። ጣልቃ ገባላቸው፣ እርዳቸው በኢየሱስ ስም። እሺ ሶፊ ይቀጥል። አሜን። ሳትነካኝ አልወጣ ከዚህ፣ ሳትነካኝ አልወጣ ከዚህ፣ ይፈውስ ይዳስኝ እጅህ፣ ይፈውስ ይዳስኝ እጅህ፣ ላይን ላይን ሳይሆን ውስጤን የሚነካ ውስጠቴን በፍቅር የሚያንኳኳ ሚነቀል ነቅሎ ሚተካል ተክሎ የሚለውጠኝ ሌላ አድርጎ እጅህ የኔ ወዳጅ እጅህ የኔ ወዳጅ ሳትነካኝ አልወጣ ከዚህ፣ ሳትነካኝ አልወጣ ከዚህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ላይን ላይን ሳይሆን ውስጤን የምትነካ ጥሻውን ውስጠቴን በፍቅር የሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ እጅህ የኔ ወዳጅ እጅህ መልካም ለኔ አባቴ፣ መልካም ለኔ አባቴ፣ ታስብልኛለሞ አንተም ልጄን ብለህ ሁልጊዜ ለኔ መልካም ነህ። አምላኬ አምላኬ ኢየሱስ አምላኬ 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 ክብሬን ማርኪ አምላኬ 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 ክብሬን ማርኪ ስምህን ጠርቼ ድኛለሁኝና አምላኬ በላይ በላዩ ላይ ብደርብ ምስጋና አምላኬ ኧረ እኔ አመለጥኩኝ አንተን በማመኔ አምላኬ በሰውነቴ ላይ ታወቀኝ መዳኔ አምላኬ ታዲያ እንዴት ዝም ይላል የተደረገለት አምላኬ በድቅድቅ ጨለማ ብርሃን የሆንክለት አምላኬ 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 ኢየሱስ አምላኬ አምላኬ ክብሬን ማርኪ። ሃሌሉያ። ጌታ እግዚአብሔር አባት ሆይ እህቴ እንድታጽናናት እንድትደግፋት
ፈጽመህ እግዚአብሔራዊን ከነበረችበት መንፈስ ውስጥ አውጥተህ መንፈሳዊ ሰውናትና በመንፈስ እንድትመላለስ ከዚህ በኋላ ይህንን ቁጣ ከሷ ላይ ፈጽመህ እንድታነሳው ነው ጸልያለሁ። የፍቅር ኃይል በሷ ላይ በኃይል እንዲፈስ እግዚአብሔር አባት ሆይ በክርስቶስ ማንነት ብቻ እንድናያት እግዚአብሔር አባት ሆይ የይቅርታን ልብ፣ የምህረትን ልብ እንድትሰጣት፣ የርኅራኄን ልብ እንድትሰጣት፣ መባረክ፣ መጸለይ፣ መውደድ የምትችልበትን እግዚአብሔር አባት ሆይ አቅምን እንድታበዛላት፣ ስብራቷ እንድትጠግን፣ ጉዳቷ እንድትጠግን እግዚአብሔር የቆየ ጉዳት እንኳን እግዚአብሔር በተለያየ መንገድ ያለፈችበትን ሪጀክሽን ስፒሪት እግዚአብሔር አባት ሆይ አጥፍታም ይሁን ሳታጠፋ በተለያየ መንገድ በደረሰባት ተቃውሞ ጉዳት ውስጥ እግዚአብሔር አባት ሆይ ያለፈባትን የተፈጠረባትን የትኛውም አይነት ቁስል ዛሬ እንድትሽር፣ እንድታክማት፣ እንድትፈውሳት፣ እንድትጠግናት፣ እንድታጽናናት፣ እንድታበረታት፣ እንድታቆማት፣ እንደገና በኃይል እንድታስጣጥቃት፣ እንደገና በጸጋህ እንድትሞላት፣ በልዩ ክብር እንደገና እንድትገልጣት፣ እንድታገለግል፣ እንድትቀጥል በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ። በዚህም ደግሞ ያሉትን ወንድሞች እህቶችን ሁሉ ባርካቸው። የሚሰሙንን ሁሉ አብዝተህ ባርካቸው። ተባረኩ ይሁኑ በያሉበት ስፍራ ቅዱሱ መንፈስ ያገኛቸው። ስለሰማህ እናመሰግንሃለን አባ፣ እንወዳሃለን። ክብር ሁሉ ለአንተ ይሁን። አንተ የዘላለም ትምክታችን፣ አንተ የዘላለም ርስታችን፣ ለልጅ ልጅ የምናወርሰው ሀብታችን አንተ ነህ። አንተ ብቻ ነህ መመኪያችን፣ ያለህን ከለላችን፣ ጋሻችን፣ መደበቂያችን፣ ዋሻችን አንተ ነህ። ትምክታችን አንተ ነህ። አለኝ የምንለው ምንኮራበት፣ የምንታመንበት መደገፊያችን፣ ወንድም ጋሻችን አንተ ነህ። ክብር እናንተ እንሰጣለን። ጠባቂያችን፣ እረኛችን፣ ንጉሳችን። you are wonderful Father God. Amen. You are wonderful. You are beautiful. You are spectacular. You are magnificent. You are Amen. amazing, Father. I praise your beautiful name. I praise your holy name. You are loving. We adore your name. We adore you. We worship you, Father. We give you glory. እናከብርሃለን፣ እናነግስሃለን። አንተ እኛ ከምናወራው ወሬ በላይ ትልቅ ነህ። እኛ ከምንለው በላይ፣ እኛ ልንገልጥህ ከሞከርነው ከተፍጨረጨርነው በላይ አንተ ታላቅ ነህ። እኛ ከዘመርናት እቺ ቁንጽል ዝማሬ ጌታ ሆይ ከዛ በላይ አንተ እጅግ ታላቅና ገናና ነህ። እጅግ ደግ ነህ። ደግነትህን ልንገልጸው ከሞከርነው በላይ ፍቅርህን ልንገልጽበት ከተፍጨረጨርናቸው ቃላቶች ከደረደርናቸው ከሰፋናቸው ቃላቶች በላይ አንተ ፍቅር ነህ። ከዛ በላይ ደግ ነህ። ከዛ በላይ ቸር ነህ። ከዛ በላይ ታላቅና ገናና ነህ። ከዛ በላይ ኃያል ነህ። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብራለን። ያንተ መሆናችን እድል ነው። ያንተ መሆናችን መታደል ነው፣ መመረጥ ነው፣ ፕሪቪሌጅ ነው። ጌታ ሆይ we thank you Father God። በብዙ ነገር አልፈናል፣ በብዙ ጉዳት ውስጥ አልፈናል፣ በብዙ ነገር ውስጥ አልፈናል። ስቲል ግን ያዋጣናል ያንተ መሆናችን። ስቲል ጌታ ሆይ አንተን ማገልገላችን ትክክል ነበር። ስቲል ግን አንተን መምረጣችን ልክ ነበርን፣ አልተሳሳትንም። ብናጠፋም ሰዎችም ሳናጠፋም ቢጎዱንም ወንድሞቻችን ቢያሳዝኑንም አንተን መከተላችን ግን ሁልጊዜም ትክክል ነበረ። አንተን ማገልገላችን፣ አንተን ለማገልገል መምረጣችን ትክክል ነው። እናመሰግንሃለን ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ቅዱስ ስምህን እንባርካለን። ከፍ በል የኔ ገናና፣ ከፍ በል የኔ ንጉስ፣ ከፍ በል የኔ ኃያል። ሃሌሉያ። እንወድሃለን አባ፣ እንወድሃለን። ከነ ድካማችን፣ ከነ ስተታችን፣ ከነ ጎዶሎ ማንነታችን ተሸክመህን በምህረት ደግፈህ አቁመህ በቃልህ እየሰራህ እያጽናናህን፣ ስንሰበር እየጠገንከን፣ ስንወድቅ እያነሳህን፣ እያጣጠብከን፣ ስንቆሽሽብህ እያጠብክ እያነጻህ እያጸዳህን እስከዛሬ ከአንተ ጋር ያኖርከን እስከዛሬ ያልተለየህን እውነተኛ ወዳጃችን ጌታ ኢየሱስ ስምህ ለዘላለም ይባረክ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። አሜን። ዋው ሶፊዬ ጌታ ኢየሱስ አብዝቶ ይባርክሽ። ድንቅ ጊዜ ነበረ።
እግዚአብሔር ስም የተባረከ ይሁን። ደስ ይላል ጌታ ሲያጽናና እንደዚህ ደስ ይላልና ዋናው ዓላማው ደግሞ ይሄ ስለሆነ እግዚአብሔር ደግሞ በአንቺ ተጠቅሞ እኔን ስላጽናናኝ አሁን ስለበረታው እግዚአብሔርን እጅግ አድርጌ አመሰግናለሁ። እዚህ ውስጥ ያላችሁም ሁላችሁ የምትወዱኝ የምታከብሩኝ ጌታ ኢየሱስ አብዝቶ አብዝቶ ይባርካችሁ። በኢየሱስ ደም ተሸፈኑ፣ በነገር ሁሉ ተከናወኑ። የእስራኤል አምላክ እግዚአብሔር ከፊታችሁ ይቅደም፣ በደሙ ይሸፍናችሁ። በክርስቶስ ኢየሱስ ስም የጠላታችሁ እቅድና ሀሳብ በክርስቶስ ደም የፈረሰ ይሁን። እናንተን የሚፈልግ የጠላት የዲያብሎስ ኃይል በተለያየ ነገር በህመም ቢሆን በተለያየ ነገር ቢሆን የጠላት ክስ ቢሆን ከየትም ስፍራ የተወረወረ የዲያብሎስ ስትራቴጂ ቢኖር ዛሬ በክርስቶስ ኢየሱስ ደም ስራውን አፈርሳለሁ፣ የፈረሰ ይሁን። ሟርቱ በኢየሱስ ክርስቶስ ደም የተገለበጠ ይሁን። የሚያሳንስ መንፈስ፣ ራሱን የሚያተልቅ ሌላውን የሚያሳንስ አሳናሽ መንፈስ በኢየሱስ ክርስቶስ ደም አሁን እቅዱና ሟርቱ እንዲገለበጥ ጸልያለሁ። እርግማኑ ይሁን፣ ሟርቱ ይሁን፣ እቅዱ ይሁን በክርስቶስ ደም የተበላሸበት ይሁን። የእግዚአብሔር ልጅ ኢየሱስ እኔ ጸልያለሁ በናዝሬቱ በኢየሱስ ስም እዚህ ውስጥ ላሉ ወገኖቼ ነገር የተያዘባቸው ነገራቸው የዘገየ ጥያቄ ያለባቸው እግዚአብሔር ፍረድልን፣ ጌታዊ እንፈልግሃለን ዛሬ ብለው በእግዚአብሔር ፊት የሚለምኑ የሚጮው ሰው የታመመባቸው ቢሆኑ በሆስፒታል የተኙ ሰዎች ቢሆኑ እግዚአብሔር ልጅ ኢየሱስ አንተ በምህረት እንድታገኛቸው ጌታ ሆይ መሞት ምንም ቀላል ነው ጌታ ሆይ፣ አንተን ግን አውቆ መሄድ ትልቅ በረከት ነው ጌታ ኢየሱስ። በዚህ ሁሉ እንድትረዳቸው በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ልጅ ኢየሱስ በኢየሱስ ክርስቶስ ስምና ስልጣን ጸለይኩ። እግዚአብሔር ለወገኖቼ ፍርድ ለሚፈልጉ ሰዎች እንድትፈርድላቸው፣ ጥያቄ ላለባቸው ሰዎች ዛሬ ጥያቄያቸውን እንድትመልስ እንድትራራላቸው በጌታ በኢየሱስ ክርስቶስ ስምና ስልጣን እኔ ጸልያለሁ። መንፈስ ቅዱስ አንተ በነገር ሁሉ እርዳን። ሶፊን ደግሞ ስላገዝካት ስለረዳት ጌታ እግዚአብሔር አሁንም ጌታ ሆይ በነገሯ ላይ ሁሉ አንተ እጅን ስለምታደርግ ደግሞ እንደገና ሻይን ስለምታደርግ ደግሞ በዚህ ምድር ላይ ጌታ ሆይ እንደገና በክብር በኃይል ጌታ ሆይ ስለምትገልጣት በዝማሬ ጌታ መንፈስ ቅዱስ ስለምታስደንቃት ይሄ ውስጧ ያለው ጌታ ሆይ የሚንቦለቦል ጸጋ ስለሚወጣ እግዚአብሔር ሆይ ስለ እህቴ ስለ ሶፊ አመሰግናለሁ። ጌታ እህቴንም በየትኛውም አቅጣጫ እንድትደግፋት እንድትራራላት እንድታግዛት ጌታ ሆይ በኢየሱስ ስም እኔ ጸልያለሁ። መንፈስ ቅዱስ በጣም መልካም ልብ ያላት በጣም ጥሩ እህት ናት ጌታ ሆይ፣ ስስ ናት ጌታ ሆይ። በዚህ ሁሉ አንተ እንድትቆምና እንድትረዳት በኢየሱስ ስም እኔ ጸልያለሁ። የምትረግጠው ምድር ሁሉ በኢየሱስ ስም ይስማማት፣ ውረሹ በኢየሱስ ክርስቶስ ስም። የምትፈልጊው በሮች ሁሉ ይከፈቱልሽ። አንቺ ሳታስቢ ሳትለምኝ እንዴት ይሄ በር እንዴት ሆኖ እስከምትይ ድረስ እግዚአብሔር አምላክ መጥቶ ያስደንቅሽ። እግዚአብሔር አምላክ መጥቶ ያስገርምሽ በኢየሱስ ክርስቶስ ስም። ጌታ ኢየሱስ በቀኝሽ ቀኝ እጄን ለያዝኩት ለቂሮስ ተብሎ እንደተጻፈ በኢየሱስ ስም ቀኝ እጇን ለያዝኩት ለሶፊ ተብሎ በሯን የተዘጋውን እያንዳንዱን በስውር የተደበቀውን መዝገብ እግዚአብሔር ይስጥሽ በኢየሱስ ክርስቶስ ስም። ልጆችሽ ይባረኩ በኢየሱስ ክርስቶስ ስምና ስልጣን። ክብራቸውን ማየት ይሁንልሽ በጌታ በኢየሱስ ስም ተናገርኩብሽ እንጂ ሰስም አሜን። እግዚአብሔር አምላክ ይባርካችሁ። በጣም ነው ደስ ያለኝ ዛሬ። ለእኔም ጸልዩ። እውነት እግዚአብሔር አምላክ የተባረኩ ልጆችን የማሉኝ በጣም ደሰታለሁ። አሁን ልጄ ወደ ሜዲስን ትሄዳለች በቅርብ ቀን። ሌላዋም ሎ እያጠናች ነው። ሌላዋም ኢንጂነርም አለች። ሌሎቹም ደግሞ በአካውንቲንግ የተመረቁ እና እግዚአብሔር በደንብ አድርጎ ነው የባረከኝ። በእውነት ነው የምነግራችሁ እና በጣም ደስ ይለኛል በእግዚአብሔር እና ይህንን አድርጎልኛል። እኔ ራሱ ወጥቼ ራሱ እንደዚህ እንኳን ወጥቼ በናገር አንዳንድ ነገር ለእኔ ልጆቼን ራሱ አለማየቴ አንዳንዴ ያስደነግጠኛል። እንዲህ ካልኮዲ አንዳንድ ጊዜ ለራሳችን የምንከራከርበት ነገር ስላለ ነው እና ልጆቼን ማየት ነው ያለብኝ። ቤቴን፣ ኑሬን፣ ትዳሬን ነው ማየት ያለብኝ እና ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እናንተንም ዘመናችሁን ይባርክ። ልጆቼም ሁላችሁንም ደግሞ ምናልባት አሁንም እግዚአብሔር ይባርካችሁ። በደሙ ተሸፈኑ። አኪ ምን ልትለኝ ነው የገባኸው? እሺ ጌታ ክብሩን ይውሰድ። እኔ ለሁሉም ለዳኑ ላልዳኑ አንድ መልዕክት አስተላልፋለሁ። ድምጽ አይሰማም።
ለዳኑም ላልዳኑም አንድ መልእክት አስተላልፋለሁ። ይሰማል? ይሰማል አይደለም? ድምጽ አሁንስ? አሁን ቆንጆ ነው። ማይኩ ነው። በማስተዋል ስሙ። በየትኛውም አይነት የህይወት ሲቹዌሽን ላይ ሆናችሁ ይህንን ግጥም የምትሰሙ ቆም ብላችሁ ለማስታወስ ምን እያደረግኩ ነው ለማለት ይሁንላችሁ። ራሳችሁን ብቻ ይሁ፣ ማንንም አትዩ። እኔም ለራሴ ስለማነበው ማለት ነው። የእግዚአብሔር ቁጣ ኢየሱስ ላይ አልቋል። አብ በሚወደው ልጁ ለዘላለም ስቋል። ሊገርማችሁ ከቻለ ይግረማችሁ እንጂ ሁሉም ተጠናቋል። እስከ ሲኦል ጨለማ ጥልቅ ድረስ ወርዶ ኃጢአትን በመቅጣት ጨርሶታል ወስዶ። አሜን። አንዱ አድኖናል ስለኛ ተዋርዶ። አሜን። የማያምን ትውልድ በሞት ውስጥ ይኖራል አንድ አዳኙን ክዶ። ወደዚህ የፍቅር መንግስት ቸኩሉና ግቡ። ኢየሱስ ነው ጌታው፣ አይሞላም መርከቡ። አሜን። በአዳኙ ላይ ሃይኮፒ በመስራት ሃሌሉያ አትገቡምና ወደ በጉ እራት አጥብቃ እንድታምነው ለነፍሳችሁ ንገሯት። የትም አትደርስም ተጣልታ ከሰራት። መትረፍ ስለምትችል ከክፋት ታምልጣ በልጁ ላይ ተገባዷል የእግዚአብሔር አብ ቁጣ። መዳን በስራ ነው ብለህ ራስህን አትቅጣ። በእምነት ኃይል ነው እንዲሁ በጸጋ በክርስቶስ ደም ላይ ላትጨምር ዋጋ። እየኳተንክ አትድከም አምነህ ተረጋጋ። አሜን። አሳ እንደሚሞት ከውሃ ውስጥ እንደወጣ ሰውም እንደዛ ነው ኢየሱስን ካጣ። ከበር ላይ ቆመህ በሁለት ሐሳብ አታነክስ፣ ወይ ግባ ወይ ውጣ። የሕግ ፍጻሜ ነውና ኢየሱስ ያራግፍልሃል ከያዘህ የኃጢአት ሱስ። በኢየሱስ ጽድቅ ላይ አትደርብም ስልህ አሜን ብለህ ተቀበል አሜን ይላል ብልህ። ስለተረፍክ እንጂ ከእግዚአብሔር ቁጣው ለመጽደቅ ብለህ አይደለም ቸርችም የምትመጣው። ራሱን ገሎ አድኖ ነው ጌታ ሁሌም በመንግስቱ አንተም አትጣጣው። ነገር ግን ከዚህ ውጪ ሆነው ቢወፍሩም ቢከሱ አብጠው ይፈርሳሉ ወይንም ተነው ይጠፋሉ እንጂ መንግስቱን አይወርሱ። ልክ እንደ ቃሉ ነው ያውቃቸዋል እሱ። አንድ የወደቀ እርኩስ አንድ የወረደ ቅዱስ አለ። እርኩሱ ቢመሳሰልም ከቅዱሱ ቅዱሱ አይረክስም በርኩሱ። ስለዚህ ቅዱሳን ጽኑ አታነክሱ፣ ይግባኝ በሌለው ፍርድ ተዘግቷል ክሱ። ኢየሱስ ጌታ ነው ያው ነው ንጉሱ። ያው ነው ንጉሱ። የነፍሳችን ጌታ ኢየሱስ ነው፣ እሱን ብቻ አንግሱ። ተባረኩ ተባረኩ። ወዳችኋለሁ። ዋው ላቭ ዩ ኦል። ጌታ ኢየሱስ ይባረክ። ልጅ ወጣ ፕሮፌት። አሜን አሜን። አክዬ ኦፊ በልግታለሁ። ተባረክ። ኧረ እኔ እፈልግሃለሁ። ስልክህን ወስጄ ቆይ እደውልልሃለሁ። እውነት ደስ ይላል። ወይ እኔ ሚዲያ ላይ ወይ ታነበዋለህ ወይ እኔ አነበዋለሁ። እናነበው። እዚህ እናንብበው። እዛ ማምለክ ብቻ ነው። አይ ያለክ ላይ ማምለክ ብቻ ነው። ኧረ እዚህ እናነበዋለን ያልኳት የትም እናነበዋለን። እዛ ዝማሬ ነው ብዬ ነው። አይ የኔ ሚዲያ ላይ ሆነ ያልኩ ይሄ እንትኑ ላይ የሚታየው ብዙ ህዝብ የሚያየው ላይ እዛ ላይ አወራቻለሁ። ወይ ቀርተህ ትልክልኛለህ ብቻ እንደሚሆን እናደርጋለን። አዎ ችግር የለውም። ፎሎወር አይደለሽ? ችግር የለውም። እሺ እናወራለን። ተባረኩ። እና የሚናገር ልጅ ነው። እኔ በጣም ማከብረው ወንድም ነው። እግዚአብሔር ዘመንን ይባርክ። አንተም ቤትህም ተባረኩ። አኪዬ በጣም ትልቅ የልጅ አዋቂ ነው። እግዚአብሔር ዘመንህን ይባርክ። አሜን አሜን አሜን። ፕሮፌት ተባረኪ። ተባረኩላችሁ። ባይ ሶፊዬ እንግዲህ 126 ሰዎች አሉ። እንግዲህ ጥለናቸው ልንወጣ ነው። ጌታ ኢየሱስ ደግሞ ከነሱ ጋር አለ፣ ብቻቸውን አይደሉም። ተባረኩ። በጣም ነው የምወዳችሁ። በጣም ጌታ ኢየሱስ በእውነት በጸሎቴ ሁላችሁንም አስባለሁ።
የሰራዊት ጌታ እግዚአብሔር ለበረከት ያርጋችሁ። እያወቅን በድፍረት ሳናቅ ደግሞ በስተት የሰራነውን ኃጢአታችንን ጌታ ኢየሱስ ይቅር ይበለን። ተባረኩልኝ። በጣም ሳትዘምሪልን ልትወጪ ነው እያሉሽ ያልሰሙሽ ናቸው መሰለኝ። አሁን ድንገት የገቡ ተመልሰው ዘምራለች፣ አመለጠቻችሁ። ሌላ ቀን ደግሞ ትመጣለች። አዎ ሌላ ጊዜ እንገናኛለን። አንድ ጥያቄ እዚህ ጋር ግን ኦርቶዶክሳዊ ይመስለኛል። ልጁን ቀጥቶታል የሚለው ምንድን ነው? ይብራራ የሚል አለ። ልጁን ቀጥቶታል ማለት ስለኛ ኃጢአት በመስቀል ላይ ተሰቅሏል። ቅጣታችንን በሙሉ እኛ ልንቀጣ የነበረውን እኛ ልንቀጣ የተገባውን ቅጣት ልጁን ቀጥቶታል ማለት ኢየሱስን ቅጣቱን ተቀብሎልናል። በመስቀል ላይ ሞቶልናል፣ ተዋርዷል፣ ተገርፏል። ሁሉም ቅጣት እኛ ላይ የተገባው ቅጣት በሱ ላይ አልቋል ማለት ነው ትርጉሙ። ሌላ ትርጉም የለውም። እና እግዚአብሔር ይባርካችሁ። አሜን። በቃ እንወዳቸዋለን ሁላችሁንም። ሰላም ደሩ፣ ተባረኩ። አሜን። ደህና ደሩ፣ ተባረኩ።